ስለ ትዳር ሳስብ ሁልጊዜም ቢሆን በፊት የሚመጣልኝ ምሳሌ ትዳር ልክ እንደ እርሻ ነው። ሰው ገበሬ ያልዘራውን ከእርሻው ሊሰበስብ አይችልም። ትዳራችንም ውስጥ ያንኑ የዘራነውን እናጭዳለን። ባል እንደ ባል ትዳር ውስጥ የባልነት ኃላፊነትን ተረድቶ ሊዘራ የሚገባውን ዘር ከዘራ ከትዳሩ ሊያገኘው የሚገባውን መልካምና በጎ ፍሬ ያገኛል። ሚስትም እንደዛው። ብዙ ጊዜ ግን ችግራችን ምንድነው? ትዳርን ተምረነው አንኖርም። እንዲሁ እድሜያችን ስለደረሰ ወይንም ደግሞ በኢኮኖሚ ስለፈረጠም ሰዎች እንድናገባ ስለገፉንና ሰዎች ሲያገቡ ስላየን ወይ ፍላጎቱና ስሜቱ ስላለን ብቻ የገባንበት ነው። ስሪታችንም ትዳር ምንድነው? ትዳር የሚጠይቀው ኃላፊነት ምንድነው የሚለውን በቅጡ ተረድተነው እንድንገባ አልተደረግንም እንጂ ገና በወላጆቻችን ቤት እያለን ወንድ ነህ ስለዚህ ባል መሆንህ አይቀርም ተብሎ ታስቦብን አልተሰራም። ሴት ነሽ ሚስት መሆንሽ አይቀርም ተብሎ ታስቦብን አልተሰራም። ይሄ ከመሆኑ የተነሳ ትዳራችን ከፍተኛ የሆነ ፈተና እየገጠመው ይገኛል። ይሁን እንጂ ወደድንም ጠላንም ሰው በትዳሩ የዘራውን ነው ያንኑ የሚያጭደው። በጎ ነገር ከዘራ በዘራው መጠን ከትዳሩ ያገኛል። ግን ማጨድን እንጂ መዝራትን ብዙ ጊዜ ኃላፊነታችን እንደሆነና እንደሚገባን አናውቅም። በትዳራችን ደስተኛ መሆን እንደሚገባን እናስባለን። በትዳራችን አትራፊዎች ልንሆን እንደሚገባ እናስባለን። ግን ይሄንን የሌላው የቤት ስራ ነው የምናደርገው። እኛ ምን እየዘራን ነው፣ ምን እየሰራን ነው የሚለውን አናስተውለውም። ስለዚህ ብዙ ጊዜ ደስታን ማጨድን፣ ሰላምን ማጨድን፣ እረፍትን ማጨድን እናስባለን። እነዚህ ነገሮች ደግሞ ስናጣቸው በቃ ትዳራችን ትክክል እንዳልሆነ ትክክለኛ ሰውም እንዳላገባ ሊሰማን ሁሉ ይችላል። ይሄ ግን እንደዛ ስለሆነ አይደለም። በቅጡ ስለ ትዳር ልናውቀው የሚገባውን ነገር በቅጡ ስለ ትዳር ልናውቀው የሚገባውን ነገር ካለማወቃችን የመነጨ ነው። ስለዚህ ትዳር ልክ እንደ እርሻ ነው። የዘራነውን ያንኑ የምናጭድበት ስለሆነ ባልም እንደ ባል የሚዘራውን ነገር ላይ ትኩረት ማድረግ፣ ሚስትም እንደ ሚስት የምትዘራው ነገር ላይ ትኩረት ማድረግ፣ በትዳራችን ውስጥ ንግግሮቻችን፣ ድርጊቶቻችን፣ እያንዳንዳችን የምንወስዳቸው የምናደርጋቸው እንቅስቃሴዎች ትዳር ላይ ልናገኛቸው የምንፈልጋቸውን ነገሮች ይወስነዋል። ይሄ የመጀመሪያው ነው። ሌላው ትዳርን እንደ እርሻ እንዳይ የሚያደርገኝ ነገር ምንድነው? ገበሬ ዘር ስለዘራ ብቻ የመኸር ጊዜውን ጠብቆ እርሻውን ትቶት ዞር አይልም። ይልቁንም የሁል ጊዜ ቤት ስራ አለበት። መኸሩ እስኪደርስ ድረስ ገበሬው የጧቱን ብርድ የቀኑን ፀሐይ ሙቀቱን ሳይፈራ ሳይሰቀቅ ሁልጊዜም ቢሆን በትጋት እርሻውን ያርማል። እርሻው ማግኘት ያለበትን ነገር ሁሉ እንዲያገኝ እለት እለት ይከታተላል። ከአመት እስከ አመት ከእርሻው አይኑን አይነቅልም። ትዳርም ልክ እንደዚህ ነው። የሁል ጊዜ የቤት ስራ የሚጠይቅ እንጂ የሆነ ጊዜ ላይ ብቻ ሰርተንበት የምንተወው መሆን የለበትም። የሁል ጊዜ የኛን ኃላፊነት ይፈልጋል። ሁል ጊዜ የኛን የቤት ስራ ይፈልጋል። ይሄን በደንብ ማስተዋል ያስፈልጋል። እንደውም አካባቢዎች እንደምታውቁት ዝንጀሮ የሚበዛባቸው እርሻዎች አሉና ምን ይባላል? የዝንጀሮ እርሻ እስከመጨረሻ ይባላል። የዝንጀሮ እርሻ እስከመጨረሻ። ይሄ የተባለበት ምክንያት ምንድነው? እንደምታውቁት
ዝንጀሮ ያለበት እርሻ ከሆነ አካባቢው መጀመሪያ ገበሬው ሲዘራ ካልጠበቀ ወዲያውኑ እንደዘራ ዝንጀሮ ተከታትሎ ይለቅመዋል። ሲበቅል ደግሞ ይነቅለዋል። ሲያሽት ደግሞ ፍሬ ሲያፈራ ደግሞ ይሸመጥጠዋል። ስለዚህ ገበሬው አይኑን ከእርሻው ሳይነቅል የዘራውን ዘር ፍሬ ለማግኘት አይኑን ከእርሻው ዓመት እስከ ዓመት ሳይነቅል የልፋቱን ፍሬ እስኪያገኝ ድረስ ከእርሻው አይለይም። ስለዚህ ትዳር ልክ እንደ እርሻ ነው ስል ባለትዳሮች ከሚጠበቅባቸው ኃላፊነት